እኔ አልጠራጠርም ኢትዮጵያ ውስጥ አሁን ያለው ብሶት ግፍ በዓለም ላይ ካሉ ህዝቦች ወይም ሀገሮች ሁሉ የኢትዮጵያ ህዝብ በቁርጠኝነት ተነስቶ ሰላማዊ ህዝባዊ እምቢተኝነት ለማካሄድ የሚያስችሉ አጀንዳዎች ከበቂ በላይ የሆኑ አጀንዳዎች ናቸው። ስለዚህ ይሄን ስሜት ያመጣው ያገዛዙ ባህሪ ነው፣ የህብረተሰቡ ሰቆቃ ነው፣ የችግሮቹ ብዛትና ግዝፈት ነው። ክላይማክስ ላይ ደርሷል። ይሄ አንድ ትልቅ መስፈንጠሪያ ነው፣ አንድ ትልቅ በጎ ክስተት ነው። ግን የኢትዮጵያ የፖለቲካ ኃይሎች ሚዲያው ጥንቃቄ ማድረግ አለ። እንደዚህ ስሜት ባደገ ጊዜ ነገሮችን ስሜትን ተከትለን መስራት ነው። በጥንቃቄ በኃላፊነት ስሜት ጉዳዩን ካልያዝ ነው ከምንፈልገው ውጤት ውጪ የሆነ አደጋ ሊያስከትል። አሁን ላይ ማካሄድ ያለብን ትግል ከበፊቶቹ ትግሎች በዚህ ረገድ የተማረ ነው፣ የተሻለ ነው። ስለዚህ ክላይማክሱ ጥሩ ነው ታይቷል። ይሄ ሞመንተም መቀጠል አለበት። ይሄ ስሜት ተጠብቆ መቀጠል አለበት። ግን የምንሰራቸው ስራዎች ሁሉ በትዕግስት በጥንቃቄ በሐሳብ በበቂ ጥናትና ዝግጅት የሚካሄድ መሆን አለበት። እኛ ህዝቡ ኢሞሽን ቢያሳይ አይደነቅም፣ ብሶት ውስጥ ነው ያለው። የፖለቲካ ኃይሎቹ ሚዲያዎቹ ግን ሪሊ ኢሞሽን ውስጥ መግባት የለብንም። አቮይድ አናደርገውም፣ ተፈጥሯዊ ግን ትልቅ የህዝብ ኃላፊነት ነው ያለው። ትግል ሲካሄድ ማንም አይደለም የሚጎዳው፣ ህዝብ ነው የሚጎዳው። ህይወት ነው የሚጠፋው፣ ንብረት ነው የሚጠፋው። ይሄን ትግል እጅግ በጣም በጥንቃቄና በኃላፊነት ስሜት መምራት። ስለዚህ አንዳንድ ጊዜ ከሚጠበቀው በላይ ብንዘገይ ነገሮችን በጥንቃቄ ለመያዝ ብንገደድ ህብረተሰቡ አንደርስታንድ ማለት ትንሽ ኢሞሽኑን ገታ አድርጎ ይሄ ጥንቃቄ አስፈላጊ መሆኑን መረዳት አለ። ግን የታየው ስሜት የሚገርም ነው፣ አስደሳችም ነው፣ አስደንጋጭም ነው። ለዚህ ነው አገዛዙ ቆም ብሎ ማሰብ አለ። አሁን በግልጽ እየተናገርን ነው ወዴት እንደምንሄድ፣ ወደ ሰላማዊ ህዝባዊ እምቢተኝነት ነው። ለዛ ቅድመ ሁኔታ ነው አሁን እየተዘጋጀን ያለው። አገዛዙ ይሄን አውቆ ሊመጣ የሚችለውን ትግል ለማኮራሸት አይደለም መስራት ያለበት ወይም ማሰብ ያለበት። ይሄ አደጋ ከመምጣቱ በፊት እንዴት አድርጌ ነው ችግሩ እንዳይከሰት ማለት ነው። አያዋጣኝም፣ በኃይል ሞከርኩት፣ አየሁት፣ የትም ልደርስ አልችልም፣ ሄጄ ራሴንም አገሪቱንም ከማጥፋት ውጪ የትም ልደርስ አልችልም ብሎ ቆም ብሎ አስቦ ኢቭን የትግል እንቅስቃሴያችን ወደዛ ሁኔታ ከመድረሱ በፊት ለእውነተኛ ለልባዊ ውይይት ድርድር መዘጋጀት አለ፣ እጁን መዘርጋት አለ። እና በዚህ ደረጃ ነው ጉዳዩ የምናየው። ሪዮት ቅድም ያቀረብሽው ነገር አለ። እኛ ኢትዮጵያ ውስጥ የአስተሳሰብ ተጽዕኖ አለው ብለን የራሱ የሆነ አነሰም አደገም ማህበራዊ መሰረት አለው ብለን የምናስበው ኃይል እንጋብዛለን፣ እንደየመድረኩ ተጨባጭ ሁኔታ ማለት ነው። በዚህ እንትን አዲስ አቀራረብ ስለሆነ አንድ ተቃውሞ የሚቀርብበት የመንግስት ባለስልጣን በዚህ ትዕይንተ ቨርቹዋሊ ቢገኝ የሚያሰጋው አደጋ እንደሌለ በመገንዘብ የተሻለ ደግሞ አፕሮች መሄድ አለብን ብለን ስላሰብን ጠቅላይ ሚኒስትሩን ጋብዘን ለታይታ አይደለም የጋበዝነው። እገኛለሁ ብለው ፍላጎቱ ድፍረቱ ኖሯቸው ቢመጡ ኖሮ ለመቀበል ዝግጁ ነው፣ የሚሉትን ለማዳመጥ ዝግጁ ነው። ግን አልተገኙም። ስለዚህ ይሄ ራሊ ነው። ግን ራሊ ደግሞ የአደባባይ ራሊ ሳይሆን ቨርቹዋሊ ኦንላይን የሚደረግ ራሊ የተለየ ነው። ስለዚህ ኢቭን ተቃውሞ የሚቀርብበት ኃይል መጥቶ ሀሳቡን እንዲገልጽ ቢደረግ ተገቢ ነው የሚል እምነት አለ። ነገር ግን ለምሳሌ ነገ ከነገ ወዲያ ቅድም ባስቀመጥነው ፕላን ተቃዋሚ ፓርቲዎች በጋራ ጉዳዮች ትግሉን እንዴት ነው የምናስተባብረው ብሎ ይሰባሰባል። እዛ ውስጥ ብልጽግና ሊኖራቸው ምክንያቱም ብልጽግናን ቻሌንጅ ለማለት ብልጽግናን ወደደም ጠላም በህዝብ ትግል ወደ እውነተኛ ድርድር እውነተኛ ሽግግር ለማምጣት ነው የሚታገል። ስለዚህ ከሱ ጋር ልንማከር አንችልም። ግን ተመሳሳይ ራሊ ለማድረግ ከፈለግን በአንድ ጉዳይ ገዢውን ፓርቲ የሀገሪቱ ችግር ብቻ ሳይሆን የመፍትሄው አካል መሆን አለበት ብለን ስለምናምን ወደፊት ልንጋብዘው ይችላል። የምንጋብዘው ግን በትግል እንቅስቃሴያችን ጉዳይ ላይ አይደል፣ ወይም በተቃዋሚዎች መተባበር አጀንዳ ላይ ሊሆን ይችላል። ግን እንደዚህ አይነት ራሊ ማቅረብ ከፈለግን ኢትዮጵያ ውስጥ ያሉ አስተሳሰቦች ሁሉ ሊወከሉ ይገባል ብለን የምናምንበት መድረክ ካለ ግን አንድ አመለካከት ነው ይመስልና ቢወከልና ህዝብ ቢያደርገው ተገቢ ነው የሚል እምነት ልንጋብዘው እንችላለን።
የትግል ትብብርን በሚመለከት ግን እንጋብዛቸው። ምክንያቱም በዋናነት የምንታገለው ኢትዮጵያ ውስጥ ጦርነት እንዳይቆም፣ አገዛዝ እንዳያከትም፣ ዘላቂ ሰላም እንዳይመጣ በዋናነት በቁጥር እንቅፋት የሆነው አገዛዝ ነው። ሌሎቻችን ችግር የለብንም እያልኩ አይደለም። የየራሳችን አንጻራዊ ድርሻ ነው። ዋናው ግን አገዛዙ ነው፣ መንግስት ነው። ስለዚህ የትግል ትብብራችን ውስጥ እሱን ልንጋብዛቸው። ራሊ ስለሆነ ይሄ ትዕይንተ ህዝብ ስለሆነ ከትዕይንተ ህዝብም ደግሞ የአደባባይ ሳይሆን ቨርቹዋል ስለሆነ የኢንተርኔት ስለሆነ በዚህ መልኩ ነው የጋበዝናቸውና ሪሊ ሚናውን ለይተን ማየት ነው። ግን ሌላው ላንቺ መልስ ለመስጠት አይደለም። በአጠቃላይ በውይይት መድረክ በምናምን ስሰማ ያየሁት ነገር ስለሆነ እከሌ ለምን ተገኘ፣ እከሌ እንዴት ከከሌ ጋር ተገናኘ የሚል ነገር ወደፊት በተለይ በምናደርጋቸው መድረኮች ሪሊ የምንፈልገው መቀራረብ መፍጠር ነው፣ ሰላም መፍጠር ነው፣ በጋራ ጉዳይ ትብብር መፍጠር ነው። ስለዚህ የምንገናኘው ከምንወደውና ከሚመስልና አካል አይደለም፣ በዋናነት ከምንጠላው ከኛ በተቃራኒ አስተሳሰብ ከሚያራምደው አካል ጋር ቁጭ ብለን መነጋገር አለብን፣ ችግር ልንፈታ። ያን ሰውዬ እኛ ልንወደው ላንወደው እንችላለን፣ አመለካከቱን ልንጠላው እንችላለን። መሬት ላይ ግን ተከታይ አለ። እነዛ ተከታዮች ኢትዮጵያውያን ናቸው። በኢትዮጵያ የፖለቲካ መብት አላቸው፣ የፈለጉትን ነገር የመከተል ድምፃቸውን የማሰማት። ስለዚህ በዚህ ረገድ ነገሩን ሰፋ አድርገን ማየት አለብን። እከሌ ከከሌ ጋር ለምን ተገናኘ፣ እከሌ በዚህ መድረክ ለምን ተገኘ፣ እከሌ በዚህ መድረክ ለምን ቀረ? አይ ቲንክ እኔ ከሶስቱ ጥያቄ ተገቢው ጥያቄ እከሌ በዚህ መድረክ ለምን ሳይገኝ ቀረ ስህተት ይሄ ነው። የተገኙ ሰዎች መገኘታቸው ሙሉ በሙሉ ተገቢ ነው። አንዳንድ ሰዎች ለምን ከከሌ ጋር ተገናኛችሁ ተብለው መወቀሳቸው ስህተት ነው ብዬ ነው። አንደኛ መብታቸው ነው፣ ሁለተኛ ተማክረውም አይደለም የመጡት። አሁን ራሊ ላይ ነው የተገኙት። ነገ ድርድር ቢያስፈልግ ከምንጠላው ኃይል ጋር ቁጭ ብለን መነጋገር ለብዙ ችግር ዳርጎናል ብለን ከምናምን አሁንም እየዳረገን ነው ብለን ምናምን ከሆነ ሄደን እኮ ኢቨን አገዛዙ እኮ ፍላጎት ካለው እኮ ጥሪ እያቀረበ ከሱ ጋር ቁጭ ብለን እኮ መደራደር አለብን። ግን ድርድሩ የሳይታ ነው፣ እጃችሁን ስጡ የሚል ድርድር አይደለም መደረግ ያለበት። ከልቡ አምኖ ሊመጣ የሚችለው አደጋ ራሱንም ቤተሰቡንም አገርና ሕዝብን የሚጎዳ መሆኑን ተገንዝቦ አሁን በስልጣን ላይ ያለው አገዛዝ ለድርድር ዝግጁ ከሆነ ለሐቀኛ ድርድር ኦፍኮርስ ማናችንም ከሱ ጋር ቁጭ ብለን መነጋገርና መደራደር። አሁን በስልጣን ላይ ያለው አካል እሷ ብልጽግና ነው። በድሮን እየጨፈጨፈን ያለው የሁላችንም የህልውና አደጋ የሆነው ብልጽግና ነው። እንኳንስ ከሌሎቹ ጋር አሁን በስልጣኑ ቦታ ከሌሉት ጋር እና ከራሱ ከብልጽግና ጋር እሱ ፍላጎቱ ድፍረቱ ሐቀኝነቱን ካገኘ ለመደራደር። ስለዚህ ሪሊ ወቀሳ የደረሰባችሁ የፖለቲካ ሰዎች ለምን ከከሌ ጋር ተገኛችሁ፣ ለምን በዚህ መድረክ ላይ ተገኛችሁ ተብላችሁ የምትወቀሱ ሰዎች ተገቢ የሆነ ወቀሳ አይደለም እየደረሰባችሁ ያለው። የወሰዳችሁት እርምጃ ትክክለኛ እርምጃ፣ ለህዝብ ለሀገር የሚጠቅም እርምጃ። አንድ ነገር ልበል፣ ወቀሳ እየደረሰባችሁ ያላችሁ ኃይሎች ከኔ ተማሩ። ምንድን ነው የምትማሩት? እኔ ከአቦይ ስብሃት ጋር ተገናኘ ተብሎ ብዙ አቧራ ይጨስ ነበር፣ ብዙ ወገዝ ነበር። እኔ ከጀዋር ጋር ተገናኘ ተብዬ ብዙ ዘመቻ ተካሄደ። ሰሞኑን በተደረገው መድረክ እኔም ተገኝቻለሁ፣ ቨርቹዋሊ ከአቦይ ስብሃት ጋር ከጀዋር ጋር። ልደቱ እንዴት ከነዚህ ሰዎች ጋር ይገናኛል ተብሎ ግን ወቀሳ አልቀረም። ለምን? አቋሜን በግልጽ ህብረተሰቡ እንዲለማመደው ማድረግ ይችላል። አሁንም ወቀሳ እየቀረበባችሁ ያላችሁ ሰዎች እንዳትንበረከኩ፣ ወደኋላ እንዳትሉ። የኢትዮጵያ ችግር እንዲፈታ አስተዋጽኦ ማድረግ ከፈለግን እውነቱን ለመናገር ከሚመስልንና ከምንወደው አካል ጋር አይደለም፣ ከምንጠላው በተቃርኖ ውስጥ ካለነው ኃይል ጋር። ለጊዜው ልትቸገሩ ትችላላችሁ፣ አሉባልታ ሊወራባችሁ ይችላል፣ ልትሰደቡ ትችላላችሁ። ቢልሚ ታልፉታላችሁ፣ እንደኔ ታልፉታላችሁ። ከዛ በኋላ ማን ከማን ጋር ተገናኘ የሚባለው ነገር ምንም ትርጉም ፋይዳ የሌለው ትችት ነው እና ሪሊ ፖለቲካችን ማቹር ማድረግ አለ። እኔ ምንም ቅሬታ አላየሁም። እነዚህ በውይይቱ ላይ የተገኙ ሰዎች አንዳቸው ለምን ከነከሌ ጋር ቀረብ፣ መጀመሪያ ማን ጋር ነው የምንቀርበው ብለው ጥያቄ አላቀረቡ። ከቀረቡም በኋላና ይህ ትችት ሲቀርብ አንዳቸው ደውለው ለምን ከከሌ ጋር ሳትነግሩኝ ያቀረባቸው አላሉ። ይሄ የሚያሳየው ከልባቸው የተለወጡ ያመኑበት ነው። ይሄን መደገፍ ነው ያለብን፣ ማበረታታት ነው ያለብን ብዬ ነው የማምነው። እና አይ ቲንክ ትንሽ ያስረዘምኩት መሰለኝ። ቴዲ ተጨማሪ ካለ አለበለዚያ ወደ ሁለተኛ ዙር